ተከስተ ንግግሩን አቋረጠውና እናውቃለን፣ መረጃውን አግኝተናል። የካቲት ወር መጀመሪያ ሳምንት ላይ ሳይሆን አይቀርም። ምናልባት የካቲት 8 ወይም 10 ይሆናል የሚል ግምት አለ አለው። እና አለ ስዕላይ መረጃውን አስተላልፈናል አለው። መልካም አለና ስዕላይ አሁን ለማወቅ የምፈልገው ከከተማ ውስጥ ስንት ሰዎች ምን አይነት ኃይል እንዳለን ነው። የሰው ችግር የለንም። እህሳ ትልቁ ችግራችን ገንዘብና መሳሪያ ነው። ስዕላይ ደረቱን ነፍቶ በሁለቱም በኩል ችግር የለም። 1 ሚሊዮን ብር በቅድሚያ ለኦሮማይ ተመድቧል። መሳሪያም እንደ ልብ ነው። ይልቅ ዋናው ችግር መሳሪያዎቹን እንዴት እንደምናስገባ ነው። አሁን ዘዴ ጥበብና ችሎታችንን የሚጠይቀው ይሄ ይሆናል አላቸው። ስለ ኢትዮጵያ ሰራዊት የደረሰን መረጃ ትክክል አይደለም። ለራዛ ዘመቻ ከተሰለፈው የገበሬ ሰራዊት ምንም አይሻሉም ተብሎ ነው የተነገረን እና ስትራቴጂያችን በዚህ ላይ የተመሰረተ ነበር። ወደ ናቅፋ ተሰባስበው እንዲመጡ አድርገን እዚያ ላይ ከመታናቸው በኋላ ለአንዴና ለመጨረሻ ጊዜ ከኋላ እየነዳናቸው ልንመጣ ነበር። አሁን ሳየው ስህተት ነው። የኢትዮጵያ ሰራዊት የሚበገር ኃይል ሆኖ አላገኘሁትም አለውና ውስኪውን አንስቶ በንዴት ጨለጠው። ተከስተ ሲጃራውን አቦነንና የነሱ 15ኛ ሻለቃ በናቅፋ ለ7 ወር ከተዋጋን እኛ በዚያ ምድር ላይ 7 ዓመት ለመዋጋት የማንችልበት ምክንያት የለም። እኛ ሶማሌዎች መሰልናቸው እንዴ በ3 ወር ዘመቻ ሊደመስሱን የተነሱት? ፖለቲካውን ወደ ጎን እንተውና እኛም እንደነሱ ኢትዮጵያውያን በእነሱ ውስጥ ያለው ወኔና ልክ እኛም ዘንድ አለ አለው። አዎ አለ ስዕላይ ግን ችግሩ አሁን እነሱ ተጠናክረዋል። እኛ በርስ በርስ ጦርነት ተዳክመናል። ከውጭ የምናገኘውም ድጋፍን ብዛም። ስዕላይ ሲጃራ በብዛት ያጨሳል። ግን በሲጃራ ብቻ አይረካም። ሱረትም ባፍንጫው ቶሎ ቶሎ ይስባል። ትንባሆም ይጎርሳል። መቼም የበረሃ ኑሮ የማያስይዘው ሱስና በሽታ የለም። ሌላ ውስኪ ተቀዳለት። ሌላ ሲጃራ አቀጣጠለ። ሱረቱን ሳበ። ትንባሆውን ጎረሰ። ስለ ጉበት በሽታው አማረረ። በረህኛ ሆኖ የጉበት በሽታ የሌለበት ሰው ከ10 ውስጥ አይገኝም እና ንግግሩን ቀጠለ። ለዚህ ሥራ ራሱን የቻለ ሰራዊት ያስፈልገናል። ዋናው ነገር አሁን ድርጅታዊ ሥራ ነው እና እኔ የተላኩትም ለዚሁ ነው። በዚህ በኩል ገሃነባዊ ሽብር እንፈጥርላቸዋለን። ችግሩ ሻዕቢያ እንደ ጅባ በከተሞች ሽብር የማካሄድ ልምድ የላትም። ሀ ብለን መጀመርና ማደራጀት ይኖርብናል። ጊዜ የለንም። በጥቂት ቀኖች ውስጥ ማጥቃት ሳይጀምሩ አይቀሩም። ማጥቃት የሚጀምሩበትን እርግጠኛውን ቀን ማወቅ አለብን አለ። ተከስተ ንግግሩን አቋረጠውና እናውቃለን፣ መረጃውን አግኝተናል። የካቲት ወር መጀመሪያ ሳምንት ላይ ሳይሆን አይቀርም። ምናልባት የካቲት 8 ወይም 10 ይሆናል የሚል ግምት አለ አለው። እና አለ ስዕላይ መረጃውን አስተላልፈናል አለው። መልካም አለና ስዕላይ አሁን ለማወቅ የምፈልገው ከከተማ ውስጥ ስንት ሰዎች ምን አይነት ኃይል እንዳለን ነው። የሰው ችግር የለንም። እህሳ ትልቁ ችግራችን ገንዘብና መሳሪያ ነው። ስዕላይ ደረቱን ነፍቶ በሁለቱም በኩል ችግር የለም። 1 ሚሊዮን ብር በቅድሚያ ለኦሮማይ ተመድቧል። መሳሪያም እንደ ልብ ነው። ይልቅ ዋናው ችግር መሳሪያዎቹን እንዴት እንደምናስገባ ነው። አሁን ዘዴ ጥበብና ችሎታችንን የሚጠይቀው ይሄ ይሆናል አላቸው። ሁሉም በሐሳብ ተውጠው ተፋጠጡ። ከባድ ዝምታ ቤቱ ላይ ወደቀ። ስዕላይ ጥርሱን ነክሶ መሳሪያዎችን እንዴት እንደምናስገባ በምናስብበት ጊዜ እነማንን መደምሰስ እንዳለብን ማወቅ ይኖርብናል። ማንን፣ የት፣ እንዴት፣ መቼ፣ በምን ዝርዝር ፕላን እፈልጋለሁ እና ኮሎኔል ታሪኩ ወልዳይንና ሻለቃ ተክላይ ዘድንግልን በመጀመሪያ ያዝልኝ ሲል ተከስተ ገብራይ የተክላይን ስም ሲሰማ ድንገት በጥፊ እንደተመታ ሰው ክው ብሎ ቀና አለ። ምን ነው አለው ስዕላይ። ተከስተ መልስ አልሰጠም። ዝም ብሎ ቀረ። ይገባኛል አለ ስዕላይ። የእስር ቤት ጓደኞች ነበራችሁ። ለዚህ ደግሞ መወቀስ ያለበት ሰው እኔ ነኝ መሰለኝ። ስላለፈ ታሪክ ጊዜ ባናጠፋ ጥሩ ነው። ሰው ወደ ኋላ አይኖርም። እኔ እናንተን ታሪክና ጊዜ በአንድ ግንባር
ተክላይን በሌላ በኩል አድርጎናል። አደገኛ ሰው ስለሆነ መሳቅ አለበት። ተከስተ ራሱን በእንቢታ ነቀነቀና ለጊዜው መኖሩ ይጠቅመናል። ጓደኛዬ ስለሆነ በሱ ከለላ ነው የምኖረው። በሱ ምክንያት የሚጠራጠረኝ ሰው የለም። አብረን እንውላለን፣ እንበላለን፣ እንጠጣለን። ጥያቄ አልጠይቅም። ከድርጊቱና ከንቅናቄው ብዙ መረጃ አገኛለሁ። እሱን መግደል ለእኔ ችግር አይደለም። ከሞቱ ይልቅ መኖሩ ይጠቅመናል ብዬ ነው። በሱ የተነሳ ቡና ቤታችን የህዝብ ደህንነት ሰዎች በወያ ሆኗል። ጊዜው ሲደርስ መሳቅ አለበት አለ ስዕላይ በቁጣ። ካልክ ጥሩ፣ ችግር የለም። በተጨማሪ የኮሎኔል በትሩ ተሰማን፣ የሰለሞን በትረንና የጸጋዬ ኃይለ ማርያምን ስም ያዝልኝ እና የካሃዲ ወዶ ገቦችን የተሟላ ሊስት ባስቸኳይ ፈልጋለሁ እና ሊተባበሩን የሚችሉትን ሰዎች ስምና ሁኔታ ከላይ እስከታች ሲቪል እና ወታደር ከውስጥ ድረስ ዘልቀን መግባት መቻል አለብን። አሁን ስራ እንጀምር ኦሮማይ አለ። ኮቱን አወለቀ። የሸሚዙን እጅጌዎች ወደ ላይ ሰበሰበ። ተከስተ ፈገግ አለ። የሚያስቃቸው ብዙ ሰዎች ፊቱ ተደቅነው የአስመራ መንገዶች በሙታን ፈገግታ ተሞልተው ይታዩት ነበር። ብዙ ፋይሎች፣ የኢሰፓኮ ተጠሪዎች፣ የመንግስት ባለስልጣኖች፣ ከፍተኛ መኮንኖች፣ የህዝብ ደህንነት ሰዎች፣ የከፍተኛና የቀበሌ መሪዎች እና ሊተባበሩ የሚችሉ ሰላማዊና ወታደራዊ ግለሰቦችን ፋይል ወዘተ እንደ እብድ እየሳቀ አገላበጠ። መንገዶቹ ሁሉ ወደ አስመራ ያመራሉ። ጓድ ጸጋዬ ቴሌፎን ከአዲስ አበባ አለችኝ ረዛን። ጸሐፊ አለቃዬ ልትሆን ምንም አልቀራትም። በእኔ ስም እኔንም ሁሉንም ታዛለች። እየተነጫነጭኩ ቴሌፎኑን ተቀበልኩና ማልበል አልኩ። ምን ነው ተቆጣህ? አለችኝ ሮማን ሀለተ ወርቅ ከአዲስ አበባ። ሰሞኑን ስልክ አድርጌላት አላውቅም። ሴቶች መቼም ጥሎባቸው ለአንድ ሰሞን ቀርቶ ለአንድ ቀን በአጋጣሚ ዝም ካሏቸው ተንቀው የተረሱ ስለሚመስላቸው ያኮርፋሉ። ዘላለም ተንከባከቡን የሚሉ ፍጡራን ናቸው። ቁጣዋን ፈርቼ ድምፄን ዝቅና ለስለስ አደረግኩና ኦ ሮሚዬ ደህና ነሽ? ተቆጣው እንዴ አልኳት። እንደ መብረቅ አንባረክብኝ እንጂ ምን ላድርግ ባክሽ። አለቆቼ ከአዲስ አበባ በየደቂቃው እየደውሉ ይጨቀጭቁኛል። እዚያ ሆነው እዚህ ሊያዙኝ ይፈልጋሉ። ስራቸውን የቀማዋቸው የመሰላቸው ሆን ብለው ሊያበሳጩኝ የሚፈልጉም አሉ። ደህና ነሽ አልኳት የእጅ ሰዓቴን እየተመለከትኩ። ጊዜ አልነበረኝም። ስራ አንገቴ ድረስ ውጦኛል። ታሪካዊው የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ጉባኤ የሚከፈትበት አጥቢያ ነበር። ሰው ሁሉ አብዷል። አስመራ ተደበላልቃለች። ድብልቅልቋ ወጥቷል። ድንገት የኢትዮጵያ መንገዶች ወደ አስመራ ማምራት እየጀመሩ ይመስላሉ። የማይታይ የሰው አይነት የለም። ከመላ ኢትዮጵያ የመጡ የኢሰፓኮ ተወካዮች፣ የመንግስት ባለስልጣኖች፣ ሚኒስትሮች፣ የጦር አዛዦች፣ የአብዮታዊ ጦር ተወካዮች፣ የህዝባውያን መሪዎችና የልዩ ልዩ ብሔረሰቦች አባሎች፣ የወሎ፣ የትግራይ፣ የጎጃም ኪነት ቡድኖች፣ የሰው ነጭ ይታያል። የአስመራ ነዋሪ ህዝብ ቁጥር ድንገት አብጦ ከተማዋ ልትፈነዳ ደርሳለች። እኔም በሥራ ውጥረት ልፈነዳ ትንሽ ቀርቶኛል። ሮማን ስልክ ከያዘች አትለቅም። በልቤ ትንሽ ጸሎት አደረስኩ። ምን ነው እንዲጠፋ ልጄ? አለሁ ለማለትም አልችልም፣ ውጥረት ላይ ነኝ አልኳት። ዘንባባዎች ጫካ ውስጥ ገብተህ ጠፋ መሰለኝ። የአስመራ ሹሩቤዎች እንዴት ናቸው? እንዳፍሽ ባደረገልኝ። እሱን ተወው። ስልክ መደወል ማንን ገደለ? ወይስ ስልክ ለመደወል ጊዜ ያጣሁ ልትለኝ ነው አለችኝ ንጭንጭ ባለ ድምፅ፣ ንዝንዝ በሚያደርግ ድምፅ። እውነቴን ነው የምልሽ፣ ትንፋሽ የለኝም። እዚህ መተሽ ብታዩ ሁሉም ነገር ያበደች ኳስ ሆነ። እንዳልኳት ለምን እንደሆነ እንጃ ፊያሜታጊ ላይ ትዝ አለችኝ። የቤትና የቢሮ ቴሌፎን ቁጥሮቿን ከወሰድኩ ወር ሊሆነኝ ነው። እዚህ የደረስኩት ታህሳስ 19 ቀን ሲሆን ያገኘኋትም ያን ቀን ምሽት ላይ ነበር። ከፊት የነበረውን የቀን መቁጠሪያ ስመለከት ጥር 16 ቀን ይላል። ጊዜው እንዴት ይበራል አልኩ። አልደወልኩላትም። እሷም እስካሁን ረስታኝ ይሆናል ብዬ ዝም አልኩ። ምን ነው ዘጋኸኝ ልጄ? አለሁ። አዲስ አበባችን እንዴት ናት? ጭር ብላለች። አለሁ የሚለው ሁሉ እዚህ ስለመጣ ይሆናል። እኔ ጨልሞብኛል። ይግረምሽና እኔ ደግሞ ቀኑ ሲመሽና ሲነጋ አይታወቀኝም።
ይሮጣል። መሮጡስ ባልከፋም ነበር። ቀን እንዲህ ከፈጠነ 3 ወር ነገ ናት። አይ ጸጋዬ ረስተኸኛል። እኔ እንጃ ልቤ ፈርቷል። ተይ እባክሽ፣ ይልቅ የረሳሁት ራሴን ነው። ቀይ ኮከብ ዘመቻ ከሚሉ ጫካ ውስጥ ገብቼ ጠፍቻለሁ። አይዞሽ ሮሚ፣ ራሴን ባስታወስኩ ቁጥር ልቤ ካንቺ ጋር። እሱን ተወው፣ እውነቴን ነው ብዬ ተገዘትኩላት። መገዘት ነበረብኝ። መቼም ሴቶች ሲባሉ 10 ጊዜ ካልማሉላቸውና ካልተገዘቱላቸው የተወደዱ አይመስላቸውም። በተለይ ሮማን ጥሎባት የምትወደድ መሆኗን ዘወትር ማረጋገጥ ትወዳለች። በተፈጥሮ በጣም ኩሩ ነች። ተወዳ የምትከበርበት ቦታ መገኘት ሞቷ ነው። ትሞታታለች እንጂ እዚያ አትደርስም። ደህና አለች። ናፍቄሻለሁ። እኔም አንድ የቴፕ ክር ልኬልሃለሁ። የምን ክር ልጄ? ዘፈን ናፍቆቴን የሚገልጽ። እኔ እስካሁን 100 ጊዜ ሰምቼው ይሆናል። እሱኑ ነው ስሰማው የማመሸው። እንደገና ሰዓቴን አየሁ። ጊዜው ይሮጣል። ባጭሩ እንዳላቋርጣት ፈራሁ። ለቁጣና ለኩርፊያ ትንሽ ጥርጣሬ ይበቃታል። እሷ ሲበቃት ካልዘጋች ሰው አቻኩሎ ቴሌፎን ሲዘጋባት ፈጽሞ አትወድም። የማትወደው ነገር ተቆጥሮ አያልቅም። ቴሌፎኑን ቶሎ ብላ እንድትዘጋልኝ የፍቅርን አምላክ በልቤ ተማጸንኩና ኦኬ አመሰግናለሁ፣ እንደደረሰኝ ወስጄ አዳምጠዋለሁ። ከዚህ የምትፈልጊው ነገር ካለ እልክልሻለሁ አልኳት። ምንም አልፈልግም። እዚያ ያለ ሹራብ ምን አለ? እሱም ኬሻ ነው። አስመራ ሴትና ሹራብ ነው የሞላው አለች። በአገር ውስጥ የተሰራ ነገር አትወድም። በሎካል ነገር ማጌጥ ሞት ይመስላታል። ምርጫዋ ግሩም ቢሆንም በዚህ ሁል ጊዜ እንጣላለን። ሌላስ? ሌላማ የምፈልገው አንተኑ ነው። ይሄ ከተማ ሊውጠኝ ደርሷል። ምንም ደስ አልለኝ ብሏል። ቶሎ ናልኝ። እንዴት አልኳት። እንደሱ ነው። እሺ ሮሚዬ፣ ምናምኑን ቶሎ ቶሎ አያይዤ ወደ አንቺ ፈትለክ ነው። ቻው አለችኝና ቴሌፎኑን ዘጋችሁ። ቴሌፎኑን እንዳኖርኩ ወደ ፊያሜታጌ ላይ ደውል የሚል ስሜት አደረብኝ። ስሜቴን ልገታው ብሞክርም አልሆነልኝም። ከዚህ በፊት 2 ጊዜ በስልክ ፈልጊያት እንዳጋጣሚ አጥቻታለሁ። ስልኩን አንስቼ ልደውልላት ስል ጋዜጠኞች ተንጋግተው መጡብኝ። ሁሉም ቀንዳቸው ቆሟል። ምን ተፈጠረ አልኳቸው። ከችግር ሌላ መፍትሄ ይዞልኝ የሚመጣ ሰው መቼም የለም። ሁሉም ትራንስፖርት ፈላጊዎች ነበሩ። የሬዲዮ ሰዎች ወደ ትራክቢ መሄድ ይፈልጋሉ። አንደኛው የጋዜጠኞች ቡድን በዕዳጋ ሐሙስና በዕዳጋ አርቢ ትርኢት የሚያሳዩትን የኪነት ቡድኖች ዜና ሄዶ ለመስራት ተቻኩሏል። ሁለተኛው ቡድን ከአዲስ አበባ የሚመጡትን እንግዶች ሄዶ ለመቀበል ፈልጎ ተሽከርካሪ አጥቶ ተቸግሯል። ሁሉም በየአቅጣጫው ለመብረር ይፈልጋል። እንዴት? ካሜራና ቴፕ ተሸክመን ከሰንበል እስከ አክሪያ በእግራችን እየሮጥን እንድንሰራ ነው የሚፈልገው? ክንፍ የለን አንበር፣ ባለስልጣን አይደለን፣ መኪና አይሰጥን። በዚህ ላይ ደግሞ እንደ ጨው በሁሉ ቦታ እንፈለጋለን። በጊዜ ሳንደርስ ስንቀር እንደ ውሻ እንሰደባለን። ዛሬ ትንሹም ትልቁም ስብሰባ ቲቪ ካሜራ ካልመጣ አይንቀሳቀስም። ዘፋኙ አይዘፍንም፣ ተናጋሪው አይናገርም፣ ሰብሳቢው ስብሰባውን አይከፍትም። እግዚአብሔር አይደለን፣ ሁሉም ቦታ በአንድ ጊዜ ልንገኝ አንችል። በዚህ ሁኔታ የዘመቻውን ታሪክ ቀርጸን ለማስቀረት አንችልም። እኔ ኋላ በኃላፊነት አልጠየቅበትም። እዚህ ሂዱ እዚያኑ እያሉ ትእዛዝ መስጠት ብቻ አይበቃም እንዴ? እኛም ሰዎች ነን አለና የፊልም ማንሻ ካሜራውን ወለሉ ላይ ጣሉ። ከመሳሪያ ጋር ጥል የለህም። እንዲህ አይነት ጠባይ ማየት አልፈልግም። በላውን መሳሪያን አንሳ አልኩት። የጠየቀው ነገር ሳይፈጸም መሳሪያውን ዳግመኛ ላለማንሳት ወስኖ ነበር የጣለው። ኩራት ሲተናነቀው ከቆየ በኋላ ቀስ ብሎ ካሜራውን አነሳ። በአነሳ ኖሮ ምን እንደማድረግ አላውቅም ነበር። በፎይታ ተነፈስኩና ረዛን ከክፍለ ሀገሩ የትራንስፖርት አገልግሎት ማዕከል ጋር እንድታገናኘኝ አደረኩ። ግራዝማች ላይ ጮኩባቸው። የአገሩ ባለስልጣን ሁሉ ግራዝማች፣ ቀኛዝማች፣ ፊት አውራሪ፣ ደጃዝማች፣ ብላታ፣ ባሻ ብቻ ነው። ምን ላድርግ ተቸግሬ ነው አሉኝ። የለም እኮ ጓድ ግራዝማች፣ የሚዲያን ጠባይ እየተረዱት አልመሰለኝም። ፍጥነት ይጠይቃል። የማያቋርጥ እንቅስቃሴ ነው። እኛ ለነገ ወይም ለኋላ የምንለው ነገር የለም። አሁን 3 መኪናዎች በአስቸኳይ እፈልጋለሁ። በመኪና ችግር ምክንያት ስራ ሳይሰራ ቢቀር ኋላ በኃላፊነት የሚጠየቀው ሰው ይጠየቃል አልኳቸው። 3 መኪናዎች ወዲያውኑ ሊልኩልኝ ተስማሙ። የአገሩ ሰው መቼም ስልጣን ይወዳል፣ ስልጣንም ያከብራል። ጓዶች ሌላ ችግር አለ? እሺ፣ ጥያቄ ማቅረብ ብቻ ሳይሆን ችግሩንም አብረን ማየት አለብን። ትንሽ ትዕግስት ያስፈልገናል
አልኳቸውና ሸኘኋቸው። አነጋገሬ አላሳመናቸው። እነሱ እንደወጡ ቴሌፎኑን አንስቼ ወደ ፊያሜታ ጊላይ ደወልኩ። ከ3 ጥሪ በኋላ ቴሌፎኑን አነሳች። ሄሎ አለች እንደ መስፈን እያለች። አበኢዮ የመስሪያ ቤቷን አድራሻ ሰጠችኝ። መንክብል ፊያሜታ ሰሜናዊ ጽቦቅቲ ከመይቀን ጸጋዬ ኃይለ ማርያም ዝበሃል ትዝክር እንዶ አንተ ሂዳ የማን አጋሜ ነው የሚያነጋግረኝ ብዬ ነበር አለች። ጠጉሯን እየነሰነሰች ስትናገር በዓይነ ህሊናዬ ታየች። እንዴት አልኳት። እንደሱ ነው የምትነጋገረው አለች ስቃ። ይሄ እንኳን የሐማሴን ጥላቻ ነው። ደህና ነህ? ምን ነው ጠፋ? ግን በቲቪ ብዙ ጊዜ አይሃለሁ። አወይ ውሸት አለችና እንደገና ሳቀች። እየበላሽ ነው እንደምታነጋግሪ? ጥርሴን እየፋኩ ነው። ቢሮ ውስጥ አልኳት። ውብ ጥርሶቿ መጥተው ፊቴ እየተደቀኑ። እዚህ ሀገር መቼም ሴቱ፣ ወንዱ፣ ሽማግሌው አንድ ጥርስ የቀራት አሮጊትም ብትሆን ሁሉም በየመንገዱ ጥርሱን እየፋቀ መሄድ ይወዳል። ቀን ማታ አይሉ ቦታ አይመርጡ። የጥርስ መፋቂያ ሻጩ ነጋዴ ቁጥር ብዛትም ያንኑ ያህል ነው። እወ አልኩ የሷን ድምፅ ቀድቼ። እኛው የምትል ትመስላለች። ሂድ አባቴ ይሙት እኔ አዳሉ ነው ምለው አንተ አለችኝ። የስድብ ማዕት አወረድሽብኝ አይደለም እንዴ? ውሸታም ደደብ እያልሽ። ጣፋጭ ደደብ ነህ። ስዕላይ በራሄ እንዴት ነው አልኳት። አልሰማህም እንዴ? ይህን ካልሰማ ምን አይነት ጋዜጠኛ ነህ? አባቴ ይሙት ደደብ ጋዜጠኛ። የፊታችን እሑድ ልንጋባ ነው። እንደውም ከአቡዳቢ ያዘዝኩት ቬሎ ስላልደረሰ ነው እንጂ ሰርጋችን ባለፈው እሑድ ይሆን ነበር አለችኝ የሳቀች። አቡዳቢ መቼም የምትኮበልሉበትም ዕቃ የምታስመጡበትም ገነታችሁ ሆኗል። ለማንኛውም ነገር እንኳን ደስ አላችሁ። ታዲያ ለሰርጋችሁ አትርሱኝ። ሰርጋችን የት ብናደርገው ይሻላል? እምባሶየራ ወይስ ኒያላ? እንዳቅማችሁ። ውይ ደደብ፣ ውሸቴን ነው ባክ። አንዳንዴ ዝም ብሎ ውሸት ይመጣልኛል። ውሸታም ነኝ አባቴ ይሙት። ምን አይነት ሴት ነኝ ግን አለች። ጣፋጭ ዋሻው ሳቀችና እሺ ቀይ ኮከብ አስመራ እንዴት ይዞሃል ብላ ጠየቀችኝ። ተጨባጭ ሁኔታ ጨብጦኝ በውበቷ ገና መደሰት አልጀመርኩም። ከተማዋን አጽድተን ስለተቀበልናችሁ ከከተማ ልታስወጡን ነው አለችኝ እየሳቀች። መቼ እንገናኝ? ትግርኛዬ ዝጓል። ምጽዋ ትሄዳለህ? አዎ። ለምን እዚያ እንገናኝም? ለምጽዋ ፌስቲቫል ከጓደኞቼ ጋር ለመሄድ አስቤያለሁ። ምጽዋ ሰርግና መልስ እየሆነ ነው አሉ አለች። እውነት? ምን ነው ተጠራጠርከኝ? ጣፋጭ ዋሾ ስለሆንሽ ነዋ። ውይ ደደብ፣ አባቴ ይሙት ለመሄድ አስቤያለሁ። ጉርጉሱም ላይ ፈልገኝ። አባቴ ይሙት ባኪኒ ለብሼ ነው የምመጣው። ቻው እምባር ዛሃዋይ ብላ ቴሌፎኑን ዘጋች። እውነቷን ይሆን ወይስ ውሸቷን እርግጠኛ አልነበርኩም። ወይስ በዲፕሎማቲክ ቋንቋ ዞር በል ገደል ግባ ማለቷ አይሆን? እንዴት አባቷ አድርጋ ካሁኑ እልህ አስያዘችኝ። ተግደርዳሪ ሴቶች ለምን እልህ እንደሚያስይዙኝ አላውቅም። የሆነ ሆኖ ስለ ፊያሜታ ጊላይ ብዙ ለማሰብ ጊዜ አላገኘሁም። ፍሬው ዘሪሁንና ሻለቃ ስዩም ሰረቀ ብርሃን ተያይዘው ገቡ። ገና ሳያቸው አስጠሉኝ። ምንም ጊዜ የለኝም። ማንም ጊዜ የለውም። ሁሉም ጊዜ ይሻማል። ብልጥ የሆነው አንዱ ላይ የሥራ ሸክም ጥሎ ይሮጣል። አልኳቸው። እንሰራለን፣ ቀን ማታ እንጠስታለን አለኝ ፍሬው ዘሪሁን። የአስመራ ከንቲባ የሚል ቅጽል ስም ተሰጥቶታል። የማያውቃት ሰፈርና ተከርቸም ወይም ሴክሬቶ በአስመራ ከተማ የለችም። አይኑም ጥርሱም ፊቱም አንድ ላይ ይስቃል። አጭር ቁመቱም ስቆ የሚያስቅ ሆኖ ይሰማል። ምንድነው ደሞ እሱ አልኩት። እንጠስታለን ያለው ነገር ጠፍቶኝ። ፓስታ የሚለው ቃል መፐሰት ከሚለው የግስ ዘር የመጣ ነው። ሲራክም መፐሰት ፐሰተ እንፐስት ይለዋል አለ። ፓስታ ተስማምተዋል መሰለኝ። ሆዱን ነፍቶ በእጆቹ መታ መታ አደረገና የማትወደው ቋንቋውን ስለምታውቅ ነው አለኝ። የምን ቋንቋ ነው ልጄ? ጣሊያንኛ ወይም ጥሩ ትግርኛ። ከነዚህ ቋንቋዎች ጋር ሲሆን ይስማማል። በተለይ ከክልተ ቤከሪ ነቢት ጋር ሲሆንማ ጽብቅዩ። ጅሮ ለማዶና መፐሰት ፐሰተ ምግብ ለስራ ማወራረጃው ጠፋ። ፓስታ በውሃ አይሆንም። ሙት እውነቴን ነው። ሆድ ይነፋል። ፓስታ ውሃ ስትጨምርበት ይባዛ የለም። ፓስታ በልተ ውሃ ስትጠጣበት እንደዚያ ይሆናል። ስትፐስት
ከሁለት ቤከሪ ነቢት ጋር ሲሆን ግን ጥሩ ነው፣ ይፈጨዋል። ጣሊያን ለብልሃቱ ነው ፓስታ በልቶ ነቢት የሚጠጣው። ፓስታ ወነቢት ኮዛ ፉቻ በማለት ቀባጠረብኝ። ጥሩ ቲዮሪ ነው አልኩት። ሲ ማኖንቼ ሶልዲ ብዘይ ገንዘብ እንታይ ትገብር። ይሄ ከተማ ደግሞ ሰላቢ ነው። ሴቶቹ እምቢ የሚል ቋንቋ አያውቁም። እኔ ደግሞ ሆዴ አይጨክንም። ምን ታረገዋለህ አይደለም እንደ ጓድ ስዩም አለ። የዘፈን ዳርዳሩስ ክስታ ነው አሉ። ገንዘብ ልትጠይቁኝ እንዳልመጣችሁ ተስፋ አድርጋለሁ። አሁን ስራ አለብኝ አልኳቸው። ስዩም እንደ ቆማጣ ጣቶቹን ቆልምሞ በእንዳ ማርያም አለኝ። ማርያም ትርዳ አልኩት። ኧረ ጋሼ በፈጠረ ሳንቲም የለንም አለ ፍሬው የሚስቁትን አይኖቹን እያቁለጨለጨ። ሰው አንድ ነገር ጠይቆኝ እምቢ ለማለት የማልችል ሞኝ ነኝና 20 ብር መዝዤ ከሰጠኋቸው በኋላ እነዚህን የአስመራ ልጃገረዶች ኤጎና ካራቬል እየወሰዳችሁ ጀላቲ ማስላስ ብትተውኮ ለማኝ አትሆኑም ነበር አልኳቸው። ከእንግዲህ አንለምንም አባቴ ይሙት አለ ስዩም። አይ ስልህ አለኝ ፍሬው። ጋሼ ስዩም ደህና ንግድ ጀምሯል ሲል ልብ አድርግ በማለት ፍሬው እንዳይናገር ስዩም ሊያስፈራራው ሞከረ። ፍሬው የስዩምን ዛቻ ወደ ጎን ብሎ ጋሼ ሙት ንግድ ጀምሯል፣ ምንም ያደርግ መሰለ አዲስ አበባ ይደውልና ሴቶቹን ምን የመሰለ ሹራብ ጫማና ቦርሳ በርካሽ ዋጋ አግኝቼላቸዋለሁና እንዳያመልጣችሁ ይላቸዋል። መቼም የኛ ሴቶች ለጌጥ ሟች ናቸውና ያለ የሌላቸውን ብር መንዝረው ይልካሉ። ከየሱቁ ርካሽ ሹራቦች ጫማዎችንና ቦርሳዎችን ያግበሰብስና ትርፉን ወደ ኪስ ከአንዳንዶቹ እስከ 30-40 ብር ድረስ ያተርፋል። ከዚህ የበለጠ አስመጭና ላኪ ምን አለ ብሎ የስዩምን ጉድ ነገረኝ። ነገሩን ሰምቼ ዝም ለማለትም ሆነ ለመሳቃቃተኝ፣ ሆኖም ሳኩኝ። ይሄ ወስላታ ደግሞ ያደረገው ልንገርህ አለ ስዩም ተራው። እህቱ ከባሏ ጋር እዚህ እንደነበረች መቼም ታውቃለህ። አስመራ በወንበዴዎች ያኔ በተከበበችበትና የውስጥ ደጋፊዎቻቸው እነዚህን የመሃል አገር ሰዎች በጫማ ነው ወይስ በባዶ እግራቸው ነው ከዚህ የምናስወጣቸው እያሉ በሚሳለቁብን ጊዜ እህቱ ከዚህ ጉድ በደና ያወጣሽኝ እንደሆነ 100 ብር ሰጥሻለሁ ብላ ለእንዳ ማርያም ተስላ ነበር። ይኸውል በቀደም ዕለት ፍሬው ስለቱን እንዲሰጥላት ገንዘቡን በባንክ ላከችለት። አጅሬ 100 ብሩን መንዝሮ ጠጣበት ብሎ ዝም ሲል ከዚያ በኋላ ምን ሆነ ቀጥል እንጂ አለው ፍሬው። ስዩም ዝም ብሎ ቀረ። እኔ ነገሩን ልጨርስልህ ጋሼ ብሎ ፍሬው ንግግሩን ቀጠለ። የስዕለት ገንዘቡን ከባንክ ያወጣሁለት መቼም ሆዴ በሱ አይጨክንምና ወስጄ ጋበዝኩት። አይዞ ጠጣ አልኩት። ይህን ያላበው ዝሁል ቢራ 5ቱን ከላፈ በኋላ ዛሬ ገንዘብ ከየት አገኘሽ አለኝ። ገንዘቡ እንዴት እንደተገኘ ታሪኩን ከነገርኩት በኋላ ምን አደረገ መሰለ? በል ወንድሜ እኔ በስዕለት ገንዘብ አልጠጣም ሰይጣን ብሎኝ የጠጣበትን 5 ብር ከፍሎኝ እያማተበ ጥሎኝ ሄደ አለና አጫወተኝ። ስዩም ደንግጦ እያማተበ ሲወጣ እየታየኝ በጣም ሳቅ። ይሄ ከይሴ የሰራውን ሌላ ጉድ ላጫውት አለ ስዩም ስስ ከንፈሮቹን እያሞጠሞጠ። እንደመጣን ሰሞን ነው። በ5 ቀን ውስጥ ክሪዝ መታን። አጅሬ አንድ ቀጠሮ ነበረው። ገንዘብ ቢፈልግ አጣ። ሁሉም ብድር ፈላጊ ነበር። አጅሬ አንድ ሐሳብ መጣለት። አንድ ሽማግሌ ያሉ አልቤርጎቻው ስለ እርጅና ሲጨነቁና ሲያማርሩ ሁል ጊዜ ይሰማል። ታዲያ ያን ጊዜ ወደ ፋርማሲ ጎራ ሄድና ባለርጅን በ50 ሳንቲም ገዝቶ በልዩ ቧት ያደርግና ያንድ የሆነ ስም ጽፎበት ሲያበቃ ወስዶ ለሽማግሌው ይሰጣቸዋል። ምንድነው ይሉታል። ኃይል የሚሰጥ ነው። ማታ ማታ ከራት በኋላ 2 እንክብል በኪኖቶ ከዋጡ በኋላ ጎረምሳ ምስጋኒጣ አንድ የማውቀው ጣሊያን ሐኪም ጓደኛዬ ነው የሰጠኝ። ዋጋው 20 ብር ብቻ ነው። ሰውየው ጓደኛዬ በመሆኑ ነው እንጂ 100 ብርም ሲያንሰው ነው ይላቸዋል። ሽማግሌው በጣም ገብጋባ ናቸው። ሲወጡም ሲገቡም ብር ይቆጥራሉ። ሳንቲም አትወጣቸው። ሌሊት ብራቸውን ተንተርሰው ነው የሚያድሩት። ሰው አያምኑ። ግን እሱን አመኑት። ከንቲባ የማያውቀው ምን ነገር አለ የሚል ዝና አትርፏል። መቼም የያዙትን ገንዘብ እንዳያይባቸው ዞር ብለው ከቆጠሩ በኋላ ይሄው ነው ያለኝ ብለው 15 ብር ብቻ ሰጡት። ይሁን መቼም በእውነት 5 ብር አክስረውኛል፣ ሌላ ጊዜ እንደሚክሱኝ ተስፋ አደርጋለሁ ብሏቸው ወደ ቀጠሮ ሮጠ። ራት ላይ ሽማግሌው አለወትሯቸው ሽክ ብለው መጡ። ተሰርቀን እንመለከታቸው ነበር። ራት ከበሉ በኋላ ኪኖቶ አዘዙ።
ሰው እንዳያቸው ነው መሰለኝ ቀስ ብለው ኪኒናቸውን ከዋጡ በኋላ ከተማ ገብተው ጠፉ። አጀሬ ጠዋት ቁርስ ላይ ያ መድኃኒት እንዴት ነው አላቸው። አረ ግሩም ነው፣ ሌላ ካለ ጨምርልኝ አሉት። አጀሬ ምን ሞኙ እንዲህ በቀላሉ የሚገኝ አይደለም፣ እርሶ ደግሞ አይከፍሉም፣ እንዴት ይሆናል አላቸው። በእኔ ይሁንብህ መድኃኒቱን ብቻ አሉት። ይኸውልህ አጀሬ የባላርጅን ደንበኛ አግኝቷል። እናንተ ሰዎች ጉደኞች ናችሁ። አባቴ ሙት ይህን ከተማ ጉድ ሳታደርጉት ዘመቻው ያልቅ። ቀልድ ነው፣ አንዳንዴ ቀልድ ያስፈልጋል። ሁልጊዜ አምረን ይህን ዘመቻ ልንወጣው አንችልም አለና ቀጥሎ አንተ ግን ይህን የዘመቻ ሥራ በምር ይዘኸዋል። ከድል በኋላ ትሾማለህ ያለ ሰው አለ እንዴ? ነገሩ አሳቀኝና ጋዜጠኛና አዝማሪ ለሹመት ማናድሏቸው ዘላለም ጋዜጠኛ አዝማሪ እንደተባሉ ነው የሚሞቱት። ለቀይ ኮከብ ዘመቻ የመጡት አብዛኛዎቹ ሰዎች ምን ይላሉ መሰለ? ምን ይላሉ? ለቀይ ኮከብ ዘመቻ ተመልምለን የመጣን ቀይ ኮከብ ዘማቾች ስንመለስ በያለንበት እንሾማለን እያሉ ነው የሚያወሩት። ከንቱ ምኞት። አዲስ አበባዎቹ ደግሞ ከዚያ ምን ይላሉ መሰለ? እዛ የሄዱት በቂ ሥራ የሌላቸው የማይፈለጉ ሰዎች ናቸው እያሉ ያስወራሉ። ያው የተለመደ አሉባልታ ነው ባክ። መጥፎ ልማድ፣ ከመተባበር መጠላለፍ፣ የራስን ሥራ ወዝፎ የሌላውን ሥራ መንቀፍ፣ ችግር ካለበት ቦታ መሸሽ፣ ምስጋና ባለበት ቦታ የሥራ ሰው መስሎ ቀድሞ መገኘት ይቀናናል አልኩና ወደ ፍሬው ዘሪሁን መለስ ብዬ ትንሣኤ አዳራሽን ከአስመራ ስቱዲዮ ጋር የሚያገናኘውን መስመር ቼክ አድርገሃል? አዎ፣ ከዚያ ነው የመጣሁት። ከአዲስ አበባ ጋር ተነጋግረዋል? አዎ፣ በዚህም ሆነ በዚያ በኩል ሁሉም ዝግጁ ነው። ብቻ አዲስ አበባዎች እዚህ ያለነው ሰዎች ስራውን የምንችለው አልመሰላቸውም። ሌላስ? ባዘዝከኝ መሰረት ሁሉንም ቼክ አድርጌያለሁ። በየፕሮግራሙ ጣልቃ የምናሰማቸው መፈክሮች፣ ሀተታዎችና መዝሙሮች ሁሉ ተዘጋጅተዋል። ዝርዝር የሥራ ክፍፍል አድርገናል። ዝግጁ ነን። የድምፅ መቅጃ መሳሪያዎች፣ ማይክሮፎኖች፣ ካሜራዎች ሁሉ ካሁኑ ቦታቸውን እንዲይዙ አድርገናል። ማይክሮዌቭ ሊንክም ተዘርግቷል። ከአስመራ አብዮት አደባባይና ከሳባ ስታዲየም ጋር የሚያገናኙ መስመሮች ተዘርግተዋል። የቀረን አንድም ነገር የለም ብሎ ሪፖርት ሰጠኝ። ጎሽ፣ ሁሉም ሰው የሥራ ድርሻውንና ኃላፊነቱን አውቆ ቢሰራ ኖሮ እኮ ስጋት የሚባል ነገር አይኖርም ነበር አልኩት። ካንተ አፍ ምስጋና ሲወጣ ዛሬ ገና ሰማሁ። እንዴት እባክህ? ምን አንተ የሰው ሥራ ቀርቶ የራስህም አያረካም። ደግሞ ዝም ብለህ ትሰጋለህ። ሰው ማመንና በሰው መተማመን ይኖርብሃል። የሚተማመኑበት ሰው ካለ አልኩት። መተማመን የጋራ ጉዳይ ነው ጓድ። ሰውን እምነት ከጣልክበት ለመታመን ይሞክራል። ይሄ ዘመቻ ያንተ ብቻ አይምሰልህ፣ የሁላችንም ነው። ሁላችንም እኩል ኃላፊነት አለብን። ተስፋ አደርጋለሁ። ይልቅ እኔ የምሰጋው ለአንተ ነው። ለምን ልጄ? ብስጩ ነህ፣ ቶሎ ትበሳጫለህ። አይዞህ፣ በዘመቻ መሃል ብስጭትና እንቅልፍ የለም። ስንቃችሁን በአህያ አመላችሁን በጉያ ተብለናል እኮ። ፍሬው እውነቱን ነው። ጠባዬን ያውቃል። የሰው ሥራ አይጥመኝም። በዚህ ላይ በጣም ስጉ ነኝ። ግን አሁን ሥራው ከመብዛቱና ሁሉ ነገር በጣም አጣዳፊ ከመሆኑ የተነሳ ሥራውን አከፋፍዬ ጸሎት ከማድረግ ሌላ ምርጫ አልነበረኝም። መቆጣጠር ደግሞ አይሆንልኝም። እንደ ራሴ እየመሰለኝ ሰው አስጨንቆ መያዝ ይከብደኛል። እንደ ማንኛውም አርቲስት ሲጫኑኝ አልወድም። መንፈሴ ያምጻል። የፈጠራ ሥራ በትዕዛዝ አይሆንም። ራሱ ወዶ ከውስጥ መፍለቅ አለበት። ቲቪ በአብዛኛው የፈጠራ ሥራ እንደመሆኑ መጠን ትዕዛዝ ሲበዛብኝ እበሳጫለሁ። የቴሌቪዥን ሥራ እንደ ካርታ የተበወዙና የተያያዙ ፊልሞችን ቀርጾ የማሳየት ተግባር እንደሆነ የሚመለከቱ ሰዎች አሉ። ያናድደኛል እና ሄጄ ተኛለሁ። ያለ ዕድል ሆኖ መቼም ካልጋዬ ሌላ ማኩረፊያ ቦታ የለኝም። ታዲያ በዚህ የተነሳ አለቆቼ ዳተኛ፣ ኩራተኛ የሚል ስም አውጥተውልኝ ይኖራሉ። አበሾች ስንባል መቼም የሰውን ደካማ ጎን አጉልተን ማናፈስ ነው እንጂ በጎ ጎኑን ማመስገን ጥሎብን አይሆንልም። ካልክስ ኃይለኛ ስጋት አድሮብኛል። ምን? ከውጭ የታዘዙት ጥሬ ፊልሞችና የቴሌቪዥን ካሜራዎች እስካሁን አልደረሱ። ለጉባኤው ግድ የለም። በአስመራና በምጽዋ ለሚደረገው እንቅስቃሴ በቂ ፊልምና ካሜራዎች አሉ። የጦር ሜዳው እንቅስቃሴ የተጀመረ እንደሆነ ግን ምን እንደሚውጠኝ አላውቅም። ምን እንደማደርግ ጠፍቶኛል። ከፊት መባነን ጀምሬያለሁ። ፍሬው የሚስቁትን አይኖቹን እያቁለጨለጨ አትስጋ፣ ይደርሳል እባክህ። እኛ ሥራ የሚሳካልን በመጨረሻዋ ሰዓት ነው። እንደ ፍሬው ዘሪሁን ሁል ጊዜ ብሩህ ተስፋ የሚታየው ሰው አጋጥሞኝ አያውቅም።
ሁል ጊዜ የህይወት ፀሐያማ ጎን የሚታየው ሰው ነው። እንዳፈ ያድርግልኝ። ስዩም ለጠቃለና እኔ የመጣሁት ለሌላ ጉዳይ ነበር አለኝ። እኔ ዘንድ ምን መረጃ አገኛለሁ ብለህ ነው? የፕሮፓጋንዳ ሥራ ምስጢርነት የለውም አልኩት እየቀለድኩ። ሞልቶት ሲስቅ ጥርሶቹ ደስ ይላሉ። ምን ነበር? ስለምታካሂዱት ጃሚንግ ሥራ ነበር። ደህና እየተካሄደ ነው። ምን ሆነ? አሁንም የወንበዴዎች ሬዲዮ ጣቢያ ይሰማል። ሥራውን ከውስጥ የሚያደናቅፉ ሰዎች ካሉ ይነገረንና እርምጃ እንውሰድ። አናደደኝ። ፈጽሞ አይሰማም አልኩት ድምፄን ከፍ አድርጌ። ከአዲስ አበባም ሆነ ከዚህ ቀንና ሌሊት በመረባረብ እየታገልን ነው። ወንበዴዎቹ በአንድ ፕሮግራም ውስጥ ከ75 እስከ 80 ጊዜ ቦታ ይለዋውጣሉ እና ጫፍ ይዛችሁ ይሰማል ማለት ትክክል አይደለም። የሚቻለውን ሁሉ እያደረግን ነው እና ደግሞ ለወደፊትም ቢሆን በጨረፍታ የሰማችሁትን ለበላይ ሪፖርት ለማድረግ ከመሮጥ አስቀድማችሁ ለኛ ብትነግሩን ስራው በይበልጥ ይቃናል። የቀይ ኮከብ ዘመቻ የቡድን ሥራ ነው። ግንኙነታችን ወደ ላይም ወደ ጎንም መሆን አለበት ተብሏል። ግን ወደ ላይ መሮጥ ነው መሰለኝ የሚቀናን። አንዱ ሌላውን የማሳጣት እሽቅድድም ለዘመቻው የሚሰጠው ጥቅም የለውም ምንም በማለት እንደ ተልባ ተንጣጣሁበት። ከቅርብ ጊዜ ወዲህ ሁሉም ትኩሳት እየጨመረ ስለሄደ ነው መሰለኝ እርስ በርስ መጫጫህ ተራ ነገር ሆኗል። ለምን ነገሩን በተቃራኒ መንገድ ታየዋለህ አለኝ ለስለስ ብሎ። ነው እንጂ በዚህ ነገር ስንቴ ተወቅሻለሁ። ልጆቹ የተጧጧፈ የሞገድ ጦርነት እያካሄዱ ነው። ጦርነቱ ቀላል አይደለም። ጆሮ ያደነቁራል፣ ሕዋሳት ያቃውሳል፣ ከቆየም ምናልባት ያሳብዳል። ሂድና ያቸው የተጧጧፈ ጦርነት ላይ ነው ያሉት። እኛ እንደሆን የወንበዴዎችን ሰፈር እያርበደበድን ነው። የሚያስተላልፉት የታፈነ ድምፅ ጨርሶ እንዳይሰማ ከተፈለገ ጣቢያውን መደምሰስ ነው። ይሄ የኛ ፋንታ አይደለም አልኩት። ቦታው በትክክል ቢታወቅ መደምሰሱ ቀላል ነበር። ምን ነው ስዕል ላይ ጠቁሞ የለም? የሚጠቀሙት ተንቀሳቃሽ በሆነ ስቱዲዮና ባለ ሌፕ አንቴና ሬዲዮ ነው። ናቅፋ ተራራዎች ውስጥ የት ተብሎ ይገኛል? ጣቢያው ያለበትን ለማግኘት ያልተደረገ ሙከራ የለም። እኔን የሚገርመኝ ነገር ልክ ጃሚንግ በጀመርንበት ቀን ቦታ በመለዋወጥ ታክቲክ መጠቀማቸው ነው። ከዚሁ ተዘጋጅተው ካልቆዩ በስተቀር በዚህ ታክቲክ በአንድ ጊዜ ሊጠቀሙ አይችሉም ነበር። የእነሱ ሰው እኛው መካከል መኖር አለበት። እኔም እኮ ይሄን ነበር የምለው አለኝ ስዩም። ማን ይሆን? እስቲ ቀስ ብለህ ተመራመር። ዋዛ ሰዎች አይደሉም፣ ልባቸው አይገኝም። እንደ ከረን መንገድ ጠመዝማዛ ነው። እሱ ያንተ ሥራ ነው ጓድ። አቅጣጫውን ለወጥ አድርጎ ፊያሜታ ጊላይ እንዴት ናት ብሎ ጠየቀኝ። ከእሷ ጋር ምን አለው አሉ። ስላንተ ትጠይቃለች አሉ። ሻለቃ ተክላይ ዘድንግልም በቀደምለት ይሄንኑ ጥያቄ ጠይቆኝ ነበር። እንዴ ስለ እኔና ስለ እሷ ምን አስጨነቃችሁ ብዬ ጠየቅኩት። ስለ እሷ እኔን ለምን እንደሚመረምሩኝ እያስገረመኝ። ስለ ፊያሜታ ከእኔ ይልቅ ስዕላይ በራሂም ብትጠይቁት ይሻላል። እኔ ስለ እሷ የማውቀው ነገር የለኝም። ባውቅም የግል ጉዳይ ነው ወይም ይሆናል። ስዕላይ በእሷ የተነሳ በአንተ ተናደዋል። ምን አድርጌ? ውብ አይኖቿን ስለጣለችብህ። ተክላይ ዘድንግልም እንዴት ተቀደምኩ ብሎ አሯል። ሴቶች እንኳ ጨክነው እምቢ አይሉትም ነበር። አልሆነለትም። ኃይለኛ ልጅ ናት። አንተ ለምን እድልህን አትሞክርም? ሞክሬ ነበር እና እኔም አልሆነልኝም። እሷን የሚያባረር በከተማው የለም አትለኝም? አንተ ሞክር፣ ይቀና ይሆናል። በጣም ቆንጆ ልጅ ናት። ጨው ያላት ትመስላለች። ስለ ጮኛ አታስብ። ምን ትሆንባታል? አትሟሟባት። አይዞ። ስለ ምክሩ አመሰግናለሁ፣ ግን አያስፈልገኝም። እንዴት? ሴቶቹ ይወድቁልሃል። ቆንጆ እንኳን አይደለ። ሚስጥሩ ምንድን ነው? ናቃቸው፣ ይከተሉሃል። ከመጡ አክብር ያዛቸው፣ ይወዱሃል። ውደዳቸው፣ አርካቸው፣ ግን አትመናቸው። 11ኛው ቃላት ሚስጥሩ ይኸው ነው አልኩት እየቀለድኩ። ቴሌፎኔ ጭርር አለ። ጓድ ጸጋዬ ቴሌፎን ከአዲስ አበባ አለች ረዛን። ቴሌፎኑን ተቀበልኩ። አለቃዬ ነበር። ከውጭ ስለታዘዙት ካሜራዎች ጉዳይ ነበር አለኝ። ደረሱ አልኩት ደስ ብሎ። ስማ አለኝ፣ እኔ እዚህ ቁጭ ብዬ ኒውዮርክ፣ ለንደንና ጄኔቫን ላዝ አልችልም። ከቁጥጥራችን ውጪ ነው እና አሁንም በዚህ ሳምንት ሊደርሱ እንደማይችሉ ቴሌግራምና ቴሌክስ ደርሶኛል። ይህንኑ አስረዳ። እዚያ ሆነ ለምን ታሳጣናለህ? ምን አድርጌ? የለም ጸጋዬ፣ የተላከው መስሪያ ቤታችንን ለመወከል እንጂ ልታሳጣን አይደለም። ፍላጎት አንድ ነገር ነው፣ ሥራ ደግሞ ሌላ ጉዳይ ነው።
ስለ የትኛው ፍላጎት ስለ የትኛው ማሳጣት ነው የምታወራው? አልኩት ድምጼን በኃይል ከፍ አድርጌ። ታዲያ እዚህ እየደወሉ ምንም እንደማንሰራ አድርገው ለምንድን ነው የሚጨቀጭቁኝ? አለሱም ቆጣ ብሎ። አላውቅም። ለምን የደወሉልን ሰዎች አትጠይቃቸውም? ስማ ጓድ፣ ዱለታንና ዶላቾችን አልወድም። ይዶልቱብኛል ብለህ ተጠራጥረህ ከሆነ ተሳስተሃል። ልጠራጠር ከተባለ ደግሞ ሰው የገዛ ጥላውን ሊጠራጠር ይችላል። ዝም አለ። ዝም አልኩት። ዝም ሆነ። ቴሌፎን ጸጥ ብሎ ቀረ። ለመናደድ ጊዜ አላገኘውም። ለመናደድ ለማኩረፍ ጊዜ የለም። ሌላ የቴሌፎን ጥሪ ነበር። ሄሎ፣ ምን ነው ጆሮዬን በጠስከው ጃል? የፕሮቶኮል ሹሙ ነበር። ይቅርታ። አይዞሽ፣ መጮህ የጀመርሽው አንቺ ብቻ አይደለሽም። ሁሉም ይጮሃል። በአስቸኳይ ትፈልጊያለሽ። የት ልበልሽ? እዚሁ ነዋ። የእጅ ሰዓቴን ተመለከትኩ። 6 ሰዓት አልፏል። ለምሳም ጊዜ የሚሰጥ የለም። ለምን ይሆን የተፈለግኩት አልኩ በልቤ። ከቅርብ ጊዜ ወዲህ ሰው በደህና የሚፈልግ ሰው የለም። ከውጪ ስለታዘዙት ካሜራዎች፣ ፊልሞች ይሆናል የተፈለግኩት ብዬ አሰብኩ። የተሰጠኝ የጊዜ ገደብ ጥር 1 1974 ነበር። የጊዜው ገደብ ካለፈ ሳምንት ሊሆነው ነው። ሰውየው ምንም ነገር አይረሱ። እንዴት ታወጣኝ ይሆን አልኩ በልቤ። ስማ ፍሬው፣ ጋዜጠኞቻችን ጠዋት ልክ በ12 ሰዓት ትንሣኤ አዳራሽ እንዲገኙ ንገርልኝ። በ12 ሰዓት እና ሁሉም ደህና ልብስ ይልበሱ። ሂፒ መሳይ ጋዜጠኞች እዛ ማየት አልፈልግም ብዬ እንደሸኘኋቸው ሱሱሎቭ ስለታም ፊቱን አስቀድሞ ብቅ አለ። ሲያዩት ኩሩ ይመስላል። ስልክህ ሁልጊዜ እንደተያዘ ነው አለኝ። ስራ ይበዛበታል። እዚህም ማይደውል የለም። ብዙ ሰዎች ዜና ለሁሉም ነገር መፍትሄ ነው ብለው ይገምታሉ መሰለኝ፣ በተለይ የቲቪ ካሜራ እና ሁሉም ታሪክ የሚሰሩ ይመስላቸዋል። አንዳንድ ሰዎች አንድ ነገር አድርገው ዜናውን ሳንሰራ በተለይ በቲቪ ሳንቀርጽ የቀረን እንደሆነ ታሪክ ምን ይላችኋል የሚሉ አሉ። አሁን የመጣሁት ስለ ፕሮፓጋንዳው ይዘት ላነጋግርህ ነው አለኝ። ቆሞ ነበር የሚያነጋግረኝ። ሰው ቢሮ ገብቶ መቀመጥ አይወድም። ሲጃራ ያጨስ ነበር። ከዚህ በፊት ሲጃራ ሲያጨስ አይቼው አላውቅም። እሺ፣ ግን ቤተ መንግሥት ተጠርቻለሁ። ጊዜ አይፈጅም። የምናካሂደው ፕሮፓጋንዳ ስሜታዊ መሆን የለበትም። እዚህ የመጣ ነው ጠባብ ብሔረተኛነትን ለመዋጋት ነው እንጂ ሌላ ጠባብነትን ለማስፋፋት ወይም ለማራመድ አይደለም። ስለ አንድነት ስንናገር የጭቁኑን ሰርቶ አደር መደባዊ አንድነት ማለታችን እንደሆነ ከምንከተለው ርዕዮተ ዓለም አንጻር ማብራራት የሚያስፈልግ ይመስለኛል። የትግላችን ብሔራዊና ዓለም አቀፋዊ ባህሪና ይዘት መንጸባረቅ ይኖርበታል። በስሜት ተነሳስተን አረፍተ ነገሮችን ከመደርደር ይልቅ ሳይንሳዊ ትንታኔ ማድረግ፣ ከስድብ ይልቅ ነባራዊ ሁኔታዎችን ማሳየት ያስፈልጋል። ሳይንሳዊ ርዕዮተ ዓለም ሳይንሳዊ ፕሮፓጋንዳ ይጠይቃል። እና ደግሞ እባካችሁ በቃላት ላይ ጥንቃቄ ብታደርጉ። እኔ የቃላት ጓጓታና ኳኳታ አልወድም። ደህና እንሞክራለን አልኩት። እንዳልከው እኔም የቃላት ናዳ አልወድም። የዘመኑ ግጥሞች የሚያስጠሉኝ ለዚህ ነው። ሆኖም እንጨት የሚል ደረቅ ፕሮፓጋንዳም ደስ አይለኝም። ሰዎች ስሜት አላቸው። ስሜታቸውን የሚነካ ነገር ይወዳሉ። አልሰማኝም ወይም መልሴ ደስ አላለው። ብቻ የምታዘጋጃቸው ነገሮች አየር ላይ ወይም ጋዜጣ ላይ ከመውጣታቸው በፊት በቅድሚያ በማዕከላዊነት በጥንቃቄ ቢታዩ ይሻላል ብዬ አምናለሁ ብሎኝ ወጣ። እኔም ተከትዬው ወጣሁ። ከሰለሞን በትረ ጋር ከፎቅ ስንወርድ ተገናኘን። ሁለት ደረጃዎች እየዘለለ ወደ ታች ይሮጥ ነበር። ሁልጊዜ ይሮጣል። አሁንም አርፎ ውሎ አርፎ የተነሳ ይመስል ነበር። እንዴት ነው ዝግጅቱ ሁሉ አለኝ። ሁሉም ነገር ዝግጁ ነው። ከእንግዲህ የጉባኤው መሳካት ወይም አለመሳካት በእናንተ ሥራ ላይ ያረፈ ነው። እግዜር ይርዳን። እግዜር ለፖለቲካ ጆሮ የለውም አለኝና ሮጥ። እኔም ከፖለቲካ መምሪያ ወጥቼ ወደ ቤተ መንግሥት ሮጥኩ። የፕሮቶኮሉ ሹም ጓድ ተድላ ረጋሳ ቢሮ ተቀበለኝ። ስገባ በቴሌፎን ስለ እንግዶች አቀማመጥ መመሪያ ይሰጥ ነበር። መመሪያውን አስተላልፎ እስኪጨርስ ድረስ ጠበቅኩትና መጥቻለሁ ጓድ፣ ለምን ተፈለኩ? ምሳ እንድትበላ ታዛሃል አለኝ። መልካም ዜና፣ ፓስታ እንደማይሆን ተስፋ አለኝ። የለም የሚሊሺያ ድራፍት ነው የምናቀርብልህ። ጥሩ ነው እኮ ኦጋዴን በሱ ብቻ 3 ቀን ኖሬያለሁ። አዎ ለረሃብ ለጥማት በስኳር በጥብጠው 3 ቀን ካቆዩትም ለትንሽ ሞቅታ ግሩም ነው። ዛሬ ሚሊ ድራፍት ከጠፋ ጦሩ ያምጻል አለኝና የእጅ ሰዓቱን ተመልክቶ ብስጭት አለ። ምን ሆንክ? የምግብ ሰዓት ማስከበር ፈጽሞ አቅቶኛል።
ሲል ከኮሪደሩ ላይ ጋጋታ ሰምቶ ደስ አለ። ሊቀመንበርን ተከትለን ወደ ቤተ መንግሥቱ ምግብ አዳራሽ ገባን። ሁለት እጃቸውን ወደ ኋላ አጣምረው በመያዝ አቀርቅረው ነበር የሚሄዱት። ሐሳብ የተጫናቸው ይመስላሉ። የቀረበው ምግብ እንጀራና ወጥ ነበር። ወስፋቶች ተንጫጩ። ግን እንጀራውን የቆረሰ ሰው አልነበረም። ሊቀመንበሩ ምግቡን ትተው በአንዳንድ ጉዳዮች ላይ ሐሳብ ሲሰጡና ጥያቄ ሲያቀርቡ ነበር። ቦታው የምግብ ቤት አዳራሽ መሆኑ ቀርቶ ቅልጥ ያለ የስብሰባ አዳራሽ መስሎ ታየ። ሚኒስትሮች፣ ኮሚሽነሮች፣ የኃይል አዛዦች ወዘተ የሰውየውን ጆሮ ለማግኘት ይሻማሉ። አዲስ አበባ የቀረ ባለስልጣን ያለ አይመስልም። አንዳንዶቹ ምን ሥራ ኖሯቸው እዚህ እንደመጡ ለማወቅ ባልችልም ቅሉ ከስልጣን አካባቢ ርቆ መገኘት ብርድ ያስገባል በል እና ያው እንደተለመደው አንዳንዶቹ ይበልጥ ይናገሩ ነበር። ንግግሮቹ ያተኮሩት በመጀመሪያ እርዳታ መስጫ ክሊኒኮች፣ በሆስፒታሎች፣ በማገገሚያ ጣቢያዎችና በኮንስትራክሽን ሥራዎች ላይ ነበር። አንዳንድ የኃይል አዛዦች ስለ ሎጂስቲክ ችግር አጥብቀው ሲያነሱ ይሰማሉ። አንዱ ሌላውን ለማሳጣት የሚደረገው ዙሪያ ጥምጥም ሙከራ ደስ አላለኝም። ፊቴ የቀረበውን እንጀራ አይቼ በጣም ራበኝ። ጓድ ሊቀመንበር አንድ የጎረሱ፣ ሁሉም እሳቸውን ተከትሎ እንጀራውን ይቆርስ ጀመር። ሊቀመንበሩ ለምግብ ደንታ ያላቸው አይመስሉም። ከስተው ታዩኝ። እኔም እንጀራዬን ልቆርስ ስል የሚዲያው ዝግጅት እንዴት ነው አሉኝ። የቆረስኳትን እንጀራ ጥዬ ጓድ ሊቀመንበር ተዘጋጅተናል አልኩ። መላው የኢትዮጵያ ሰርቶ አደር ሕዝብ የዚህን ክፍለ ሀገር ችግር በራዲዮ፣ በጋዜጣ፣ በቴሌቪዥን ለመከታተል እንዲችል ማድረግ ያስፈልጋል። ዛሬ ኢትዮጵያ ከዚህ የባሰ ሌላ ችግር የላትም። የዚህ ክፍለ ሀገር ችግር ነቀርሳ ወይም ካንሰር ነው አሉ። ሁሉም ነገር ዝግጁ ነው። ከውጭ የታዘዙት መሳሪያዎችስ? ገና እንዳልደረሱና ለምን እንዳልደረሱ ቢሆንም በሚቀጥለው ሳምንት ምናልባት ሊደርሱ እንደሚችሉ፣ እስከዚያ ድረስ ግን ባሉን መሳሪያዎችና ፊልሞች ስራውን ለመሸፈን ምንም ችግር እንደሌለብን ለማስረዳት ሞከርኩ። አመለካከታቸው ደስ አላለኝም። ሌላ ጥያቄ ሊያቀርቡልኝ ፈልገው ነበር። የሁጋአዘ ዋና ጸሐፊ ከምግባቸው ላይ ቀና ብለው ጓድ ሊቀመንበር እባክዎን ይብሉ፣ የቢሮ ስራችን ወደ ገበታ ይዘን መቅረብ የለብንም፣ ለዳጀሽን ጥሩ አይደለም አሏቸው። ጣፋጭነት። ጓድ ሊቀመንበር ስቀው መመገብ ጀመሩ። እኔ ግን የምግብ ፍላጎቴ ጠፍቶ ነበር። የቀይ ኮከብ ዘመቻ ጥሪ፣ ጦርነትና ሰላም። ኢትዮጵያ ከጥንት ጀምሮ ከአባይ ሸለቆ እስከ ቀይ ባህር ባለው የተፈጥሮ ክልል መሃል ሕዝቧ ሲጋደልላት የኖረች አገር መሆኗን ለመካድ አይቻልም። በዚህ በሰሜን የሀገራችን ክፍል ዛሬ የገጠመን እክል በባህሪው ለየት ያለ ቢሆንም አካባቢው ለአያሌ ዘመናት ለተደጋጋሚ ጦርነቶች ተጋልጦ ኖሯል። ቱርኮች፣ ግብጾች፣ ኢጣሊያኖችና መሰሎቻቸው መላ ሀገራችንን ለመውረድ በተደጋጋሚ ጥቃት የሰነዘሩብን በዚህ በቀይ ባህር በራችን በኩል ነው። ይህ የሰሜኑ የሀገራችን ክፍል የስልጣኔያችን እምብርት እንደመሆኑ የኢትዮጵያችን ልዩ መታወቂያ የሆኑት የባህል ቅርሶች፣ ሃይማኖቶች፣ ፊደላትና የመሳሰሉት መሰረታቸው ከዚሁ መሆኑ በተጨባጭ የተመሰከረለትና ሊካድ የማይችል ሲሆን የዚያኑ ያህል ተደጋጋሚ የውጭ ጥቃት የተሰነዘረብን ከዚህ አቅጣጫ መሆኑንም የማያከራክር ነው። ይህን ታሪካዊ አንድነት ለመጠበቅና ለማስከበር ካሌብ ካዱሊስ የቀይ ባህርን ሞገድ ሲገዛ፣ ልብነ ድንግል በዱር ሲንከራተት፣ ዮሐንስ መተማ ላይ አንገቱን ለሰይፍ ሲሰጥ፣ አሉላ አባ ነጋ ቀይ ባህር የኢትዮጵያ ተፈጥሮ በር ነው እያለ ዶጋሊ ላይ ቆሞ በለው ሲል፣ ቴዎድሮስ የቱ ወንድ ክንዴን ይይዛል ብሎ መቅደላ ላይ የመጨረሻ ጥይቱን ሲጠጣ፣ ምኒልክና ጣይቱ አድዋ ላይ ድሉ ያንተ ነው የአገሬ ጀግና እያሉ ምድሪቱን እቶነ እሳት ሲያደርጓት የሚል ንግግር ስሰማ የዘመናት ተጋድሎ ፊቴ ድቅን ብሎ ታየኝ። ሰላም ዘንባባ፣ ሰላም ዘላለም እንደ ውሃ የሚጠማት የፈረደባት አገር። የመላ ኢትዮጵያ ሰርቶ አደር ሕዝብ ተወካዮች አንድ ላይ ተሰብስበው በተገኙበት ታሪካዊ ጉባኤ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ይዘት፣ ዓላማና ግብ ጥር 17 ቀን 1974
አስመራ ቤተ መንግሥት ቅጥር ግቢ ውስጥ ከሚገኘው ትንሣኤ አዳራሽ ለመላ ኢትዮጵያ ሕዝብ ተበሰረ። የኢትዮጵያ ከተሞችና መንደሮች፣ አምባዎችና ሸለቆዎች ጆሮ ብቻ ሆነው የዋሉበት ታሪካዊ ቀን ነበር። ቢሮዬ ቁጭ ብዬ ትንሣኤ አዳራሽ ውስጥ የሚገኘውን ጊዜያዊ ስቱዲዮንና የአስመራን ሬዲዮ ጣቢያ በልዩ የስልክ መስመር በማስተባበር ታሪካዊውን ንግግር በሬዲዮ ሞኒተር እያደረጉ ሳዳምጥ በመላ ኢትዮጵያ በብዙ ሚሊዮን የሚቆጠሩ ሰዎች በየፋብሪካቸው፣ በየማሳቸው፣ በየቢሮአቸው፣ በየንግድ ቤታቸውና በየመኖሪያ ቤታቸው ጆሮዎቻቸውን ትራንዚስተር ሬዲዮናቸው ላይ ተክለው እያዳመጡ ሲደነቁ፣ ሲቆጩና ወኔያቸው በቁጣ ሲቀሰቀስ በዓይነ ሕሊናዬ ይታየኝ ነበር። በእርግጥም ንግግሩ የሚያስደንቅ፣ ስሜት የሚነካ፣ የሚያስቆጭና ወኔ የሚቀሰቅስ፣ በአንጻሩም የተገንጣዮችን ታሪካዊ አነሳስና እድገት፣ ዓላማና አቋም፣ አሁን ያሉበትን ሁኔታዊና ፖለቲካዊ ክስረት ቁልጭ አድርጎ የሚያሳይ ንግግር ነበር። በሌላ መልኩ ግልጽ ውይይትም ነበር እና በመጨረሻም የክፍለ ሀገሩን ችግር ለአንዴና ለመጨረሻ ጊዜ ለመፍታት በቁርጠኛነት የተገባ ቃል ኪዳን ነበር። የቀይ ኮከብ መደባዊ ጦርነት ታወጀ። የቀይ ኮከብ ሰላም ጥሪ ቀረበ። ጦርነትና ሰላም። ላለፉት 8 ዓመታት ሰላም እየናፈቀን በየግንባሩ ጦርነት ስንዋጋ ኖረናል። መቼ ይሆን የአብዮት አምላክ ይቅር ብሎ ሰላም የሚሰጠን አልኩ። ከእንግዲህ አንዱ ሲሞት ሌላው ተመልካች የሚሆንበት ሁኔታ ከየት መጥቶ አከተመ። ለክፍለ ሀገሩ ሕዝብ የውሳኔ ቀን ነበር። ኮሎኔል በትሩ ተሰማ ቢሮዬ መጥቶ ነበር። ያጠመድኩትን ሬዲዮ አይቶ ድስት የጣደች መልካም ባለሙያ መስልህ የለም እንዴ አለኝ። ሥራ ቤት አይደለን እመታ ይሞላልሽ አልኩት። እንዲያው እውነት ንግግሩ በመላ ኢትዮጵያ ይሰማል አሁን አለኝ። አሳምሮ ለማረጋገጥ ትፈልጋለህ? እንዴት ብዬ? ቀላል ነው አልኩትና ጎንደር፣ ጎጃም፣ መቀሌና አዲስ አበባ ከሚገኙ ዜና አገልግሎት መስሪያ ቤቶች ጋር በስልክ አገናኘሁት። በዜና አገልግሎት ዋና መስሪያ ቤት አማካይነት ሐረርጌ፣ ወለጋ፣ ኤሉባቡር፣ አርሲና ሲዳሞ፣ ጋሞ ጎፋም ሳይቀር ንግግሩ በመሰማት ላይ እንዳለ አረጋገጥን። አሁን አመንክ? ዕድሜ ለትራንዚስተር ሬዲዮ። ኢትዮጵያ ዛሬ ጆሮ ብቻ ሆናለች አልኩት። የወትሮ ፈገግታው ጠፍቷል። ፀሐይ ያልነካው ቀይ ፊቱ ገርጥቷል። ቀጠልኩና ምን ነው ሐሳብ የገባ ትመስላለህ አልኩት። በጣም ሰግቻለሁ አለኝ። ምን ነው? ጥያቄ ያስገርሞት ሳቀና እንዴት ምን ነው ብለህ ትጠይቀኛለህ? የአገሪቱ መሪዎች እንዳሉ አንድ አዳራሽ ውስጥ ተሰብስበው እንዴት አልሰጋም? ሁወቼ ጉድ አለ። ምን ይሆናሉ ብለህ ነው አልኩት። ምንም ነገር ሊሆን ይችላል። እነዚህ ወንበዴዎች ዋዛ ሰዎች አይደሉም፣ ጀብደኞች ናቸው። የዓለምን ጆሮ ወደ እነሱ ለመሳብ አንድ ነገር ሊያደርጉ ይችላሉ አለ በመስኮት ሩቅ እየተመለከተ። ውብ ፀሐይ ወጥታለች። ቀዝቃዛ አየር ይነፍሳል። ዘንባባዎች በዝግታ ሙዚቃ የሚደንሱ ይመስላሉ። እውነትም እኮ ያሰጋል። በአሁኑ ወቅት አንድ ቅርጫት ውስጥ እንደምንገኝ እንቁላሎች ነን አልኩት። የኮሎኔል በትሩ ስጋት እኔም ላይ ተጋባ። ባለፈው ሰሞን ከተማውን ለመረበሽ ከአንድም 2 ጊዜ ሙከራ አድርገው ነበር። እነ ኮሎኔል በትሩ በሰላም አልከረሙ። አንድ ሌላ ኮሎኔል በዚሁ ምክንያት የተነሳ ከስራው ተፈናቅሏል። ኮሎኔል በትሩ ያለ ምክንያት አልሰጋም። የቀይ ኮከብ ዘመቻ የብዙ ሰዎችን ደም ብዛት ከፍ ሳያደርግ አልቀረም። እኔም ደህና አልነበርኩም። ከተማውንና የከተማውን ክልል በስፋት ወጥረናል። ቢሆንም አለ የመስኮቱን መስታወት በጣቶቹ እየቆረቆረ። ትከሻው የቁም ሳጥን ይመስላል። ግዱ ተደራርቦ ማጀራቱ ላይ ሲታይ ትንሽ የእርከን ሥራ ይመስላል። ታዲያ ምን አሰጋ አልኩት። አንድ የተጠነሰሰ ሴራ ቢኖርስ? እንደምን ያለ ሴራ? ለምሳሌ እንደ ግድያና ሽብር ካለ ዛሬ ያደርጉታል፣ ወይም ሰሞኑን ምጽዋ ላይ ኖ ሁሉም ነገር እንደተወጠረ ያውቃሉ። ግን አንድ ቦታ አንድ ነገር ይሸተኛል በማለት ፊቱን ወደ እኔ መልሶ በነገራችን ላይ ስዕል አይን ኢንተርቪው ያደረክበት ቴፕ አለ ብሎ ጠየቀኝ። በቴፕ የተቀዳ የስዕል አይን ኢንተርቪው ነበረኝ። ምን ያደርግልሃል አልኩት። ያስፈልገኛል። የምትጠራጠረው ነገር አለ? ምን ቸገረ? ቴፑ ካለ ስጠኝ አለኝ ትዕግስቱን እንደመጨረስ ብሎ።
ከተጠራጠርክ ሰውየውን ሰቅሎ መጠየቅ አይቀልም ወይ? እንዲህ አይነቱን ዘዴ መጠቀም ካቆምን ቆይተናል። ሳያሰቃዩ መረጃ ማግኘት ይቻላል። በዚህ ዓለም ተደብቆ የሚቀር ሚስጥር የለም። አንድ ሰው ሚስጥሩን ለአንድ ሌላ ሰው መግለጽ አለበት። ሚስጥራቸውን በልባቸው ይዘው የሚሞቱት ጥቂቶች ናቸው። ሚስጥሩን አፍኖ ከያዘ ይፈነዳል ማለት አይደለም። እርግጥ ሚስጥራቸውን ለአንድ ሰው ካልገለጹ የሚፈነዱ የሚመስላቸው ሰዎች አሉ። ግን ሰው ሰውን መሳሪያ ስለሚያደርግ አንድ ቦታ ለአንድ ሰው ሚስጥሩን ለማካፈል ይገደዳል። ዘዴው ሳይታክቱ በር ማንኳኳት ነው። ግን እነዚህ ሰዎች ፈጣኖች መሆናቸውን አትርሳ። እንደምሰማው ከሆነ ለዓላማቸው የሚያሰልፏቸው ሰዎች ጨርሶ የማይጠረጠሩ አይነቶቹን ነው ይባላል። ያ ሰው ታማኝ ጎረቤት ወይም ጓደኛ ሊሆን ይችላል፣ ወይም የታመነ የመንግስት ባለስልጣን ወይም የህዝባውያን ድርጅቶች ግንባር ቀደም መሪ። ስለ እነሱ ብዙ የምታውቅ ትመስላለህ። ጋዜጠኛ መሆኔን አትርሳ አልኩትና የስዕል አይን ቴፕ ከጠረጴዛ መሳቢያ ውስጥ እየፈለኩ። ቴፑ ምንም አዲስ ነገር የለበትም። የሰጠኝ ኢንተርቪው እንዳሰብኩት አልነበረም። አንተ ከጨመቀው በኋላ ነው እኔ ያገኘሁት። አስቀድማችሁ ብታስረዱን የተሻለ ነገር ሊገኝ ይችላል። ግን ይሄን አታደርጉ። ለአንድ ዓላማ የምንሰራ አይመስላችሁም መሰለኝ። በእኔ ግምት ከስዕላይ ይልቅ ቀደም ብለው የገቡት በተለይም ሁለቱ ጓዶች ሻዕቢያ ላይ ከባድ ጉዳት ያደረሱ ይመስለኛል። እንደምሰማው በሁለቱ ወዶ ገቦች ምክንያት ሻዕቢያ መላ ይዘቷንና ታክቲኳን የድርጅቷ ቦታዎች ሁሉ ሳይቀር ለመለወጥ ተገዳለች ይባላል። ስዕላይ የሰጠው ኢንተርቪው እንዳው የጎዳቸው ይመስል በራዲዮ ጣቢያቸው ስለሱ ዘወትር ለምን እንደሚያላዝኑ አይገባኝም። ነጥቡ እዚህ ላይ ነው። ለምን አለኝ። እንጃ። ግን ስዕላይ ከሰጠኝ ኢንተርቪው ልቤ የገባው አንድ ነገር ብቻ ነው። እሱ እየቆጠቆጣቸው ይሆናል ጠዋት ማታ የሚወርዱበት። የቱ አለኝ ተቻኩሎ። ነፃ አውጪዎች ነን እንላለን፣ ግን እንደ እውነቱ ከሆነ ነፃ አውጪዎች አይደለንም። የኤርትራን ሕዝብ ከማን ነው ነፃ የምናወጣው? ኢትዮጵያ ለምሳሌ እንደ እንግሊዝ፣ እንደ ፈረንሳይ፣ እንደ ጣሊያን፣ እንደ ፖርቹጋል ወይም እንደ ደቡብ አፍሪካ ወዘተ ኮሎኒያሊስት ሀገር መሆኗን ለማስረዳትና ለማሳመን እስካልቻልን ድረስ ትግላችን ከንቱና መሰረተ ቢስ ነው። እንደ አልጄሪያ፣ እንደ አንጎላ፣ እንደ ናሚቢያ ወይም እንደ ዚምባብዌ ህዝቦች ጸረ ኮሎኒያሊስት ትግል የምናካሂድ አይደለንም። እንደ 5 ዓመት የኢትዮጵያ አርበኞች ትግል ፖለቲካዊ ለውጥ ለማምጣት የእርስ በርስ ጦርነት እያካሄድን ነው እንዳንል አይደለም። ለምሳሌ በቻይና፣ በኩባ፣ በቪየትናም እንደተካሄዱት ህዝባዊ ትግሎች ቀደምም ሲል በፈረንሳይ፣ በስፓኝ፣ በሩሲያ እንደተደረጉት የእርስ በርስ ጦርነቶች ወይም አሁን በኤል ሳልቫዶር በመደረግ ላይ ያለው የእርስ በርስ ጦርነት የኛ ትግል ከነዚህ ትግሎች ጋር የይዘትም ሆነ የዓላማ ግንኙነት ወይም ተመሳሳይነት የለውም። በአጠቃላይ ፖለቲካዊ ለውጥ ለማምጣት አይደለም የምንታገለው። ቢሆን ኖሮ በኢትዮጵያ ሶሻሊስታዊ ስርዓተ ማህበርን ለመመስረት የሚደረገውን ጥረት መሳሪያ አንስተን አንወጋም ነበር። ታዲያ የትግላችን ይዘትና ዓላማ መነሻና መድረሻ ምንድን ነው? ባጭሩ በእብሪት ያበጠ ጠባብነት ካልሆነ በስተቀር ሌላ ትርጉም የለውም ያለው ብቻ ነው ጥሩ አድርጎ የሚታወሰኝ አልኩት። የሚናገረውን ሁሉ የሚያምንበት ይመስልሃል ብሎ ጠየቀኝ። እንጃ፣ እውነቱን ውሸቱን በምን አውቃለሁ? ግን ቢያምንበትም ባያምንበትም አባባሉ ሐቅ ነው። ጤናማ እስከሆነ ድረስ በአንድ አገር ውስጥ አንዱ ብሔረሰብ ሌላውን ቢንቅ ወይም በሌላው ላይ ቢቀልድ ምንም አይደለም፣ ያለ ነገር ነው። ግን መናናቅ የአገርን አንድነት እስከ ማጥፋት ድረስ መሄድ የለበትም። ይሄ ነው የሚያናድደኝ። ቴፑን አውጥቼ ከሰጠሁት በኋላ ወንበዴዎች ናቅፋ ላይ መሽገው ከመቆየት ሌላ ምርጫ የላቸውም ያለውን ግን አሁንም አላመንኩበትም ብዬ ጥርጣሬን ገለጽኩለት። ለምን አላመንክበትም? ሰው በራሱ ላይ እልቂት ይጋብዛል። ታዲያ ምን ያደርጋሉ ብለህ ታስባለህ? እንጃ፣ ይሄ የወታደራዊ ኢንተሊጀንስ ጉዳይ ነው። ብቻ ናቅፋ መሽገው እንደሚቆዩ መስለው በማወናበድ የወገን ጦር ወደዚያ ሲሄድ እነሱ ወደዚህ ቢመጡስ አልኩት። ሳቀብኝና የለም፣ የናቅፋ ቤዝ ለህልውናቸው ያስፈልጋቸዋል። የጎሬላ ንቅናቄ አድጎ ወደ ኮንቬንሽናል አቋም ከተለወጠ በኋላ ተመልሶ ሊበታተን አይችልም። ወደ ዜሮ መመለስ ማለት ነው። ወደ ዜሮ ከተመለሰ በተናጠል ሊመቱ ይችላሉ። የለም፣ ይሄ ጦርነት ለነሱም ሆነ ለኛ ወሳኝ ነው። ቁልፍ ቦታ ናቅፋ ትሆናለች ካለኝ በኋላ አይኖቹን እያሻሸ ቲያሜታ ጊላይን አግኝተሃት ታውቃለህ ሲል ጠየቀኝ።
ቴፑን አውጥቼ ከሰጠሁት በኋላ ወንበዴዎች ናቅፋ ላይ መሽገው ከመቆየት ሌላ ምርጫ የላቸውም ያለውን ግን አሁንም አላመንኩበትም ብዬ ጥርጣሬን ገለጽኩለት። ለምን አላመንክበትም? ሰው በራሱ ላይ እልቂት ይጋብዛል። ታዲያ ምን ያደርጋሉ ብለህ ታስባለህ? እንጃ፣ ይሄ የወታደራዊ ኢንተሊጀንስ ጉዳይ ነው። ብቻ ናቅፋ መሽገው እንደሚቆዩ መስለው በማወናበድ የወገን ጦር ወደዚያ ሲሄድ እነሱ ወደዚህ ቢመጡስ አልኩት። ሳቀብኝና የለም የናቅፋ ቤዝ ለህልውናቸው ያስፈልጋቸዋል። የጎሬላ ንቅናቄ አድጎ ወደ ኮንቬንሽናል አቋም ከተለወጠ በኋላ ተመልሶ ሊበታተን አይችልም። ወደ ዜሮ መመለስ ማለት ነው። ወደ ዜሮ ከተመለሰ በተናጠል ሊመቱ ይችላሉ። የለም ይሄ ጦርነት ለነሱም ሆነ ለኛ ወሳኝ ነው። ቁልፍ ቦታ ናቅፋ ትሆናለች ካለኝ በኋላ አይኖቹን እያሻሸ ፊያሜታ ጊላይን አግኝተህ ታውቃለህ ሲል ጠየቀኝ። ለምንድን ነው ሰው ሁሉ ስለሷ የሚጠይቀኝ? ከሷ ጋር ምንም የለኝም። አንድ ቀን ብቻ ነው ያየኋት። ከዚያን ቀን በኋላ በስልክ ነው እንጂ ፊት ለፊት ተገናኝተን አናውቅም በማለት ተናዘዝኩለት። ለምን እንድትገናኙ አታደርግም አለኝ። ለምን አደርጋለሁ እስቲ ንገረኝ። ቆንጆ ናት። ይሄ ራሱ በቂ ምክንያት አይሆንም? ገባኝ አልኩት። ምኑ? ከሷ የምትፈልገው ነገር ያለ ይመስለኛል ካልካውን እኔን ትተህ ለምን በራስ ልጆች አትጠቀምም? እሳት የላሱ ልጆች አሉ። እኔ ጋዜጠኛ ነኝ እንጂ ሰላይ አይደለሁም። ልምዱም የለኝም። ለወሬ የሚያሸት ጥሩ አፍንጫ ያለው ሰው ጥሩ ሰላይ ነው። በዚያ ላይ ደግሞ ጥሩ የአርበኝነት ስሜት ያለ ይመስለኛል። አርበኝነት ከዚህ ጋር ምን ግንኙነት አለው? ለአገሩ፣ ለአብዮቱ፣ በአጠቃላይ ለህዝብ ደህንነት የሚሰልል ሁሉ በአሁኑ ጊዜ አርበኛ ነው። ህዝብ ደህንነት እንደ ድሮ ጸረ ህዝብ አይደለም። ለማንኛውም ነገር አስብበት ብሎኝ ሊሄድ ሲል ለምንድን ነው ፊያሜታን በቅርብ እንዳውቃት የምትፈልገው አልኩት። በሷ አማካይነት ሌላ ሰው እንድትቀርብ ነው። ለምሳሌ እንደማን ያለ ሰው? ስዕላይ በራሂ ብሎኝ ሄደ። ሳልወድ ስለ ስዕላይ በራሂ ማሰብ ጀመርኩ። ድምፄ ሐፋሽ የተባለው የወንበዴዎች ሬዲዮ ጣቢያ ከሃዲ አድርባይ እያለ በየቀኑ ይወርድበታል። ግን ለምን? እነ ኢሳያስ አፈወርቂን ከመሰረቱ ጀምሮ ከሲአይኤ ጋር የጠበቀ ግንኙነት እንደነበራቸው ማጋለጡ ይሆን የቆጠቆጣቸው? አሁን ሳስበው የግንኙነቱ ይፋ መውጣት በአሁኑ ወቅት ለነሱ የሚበጅ እንጂ የሚከፋ መስሎ አልታየኝም። ከጉዳቱ ጥቅሙ ያመዝናል። አሜሪካ በኢትዮጵያ የደረሰባትን ጉዳት አትረሳም። ቀይ ባህርን የመሰለ ስትራቴጂካዊ ስፍራና ቃኘው ጣቢያን የሚያክል ዘመናዊ መገናኛ ማጣት ቀላል ጉዳት ባይሆንም ወደ ጥቁር አፍሪካ አመቺ መሸጋገሪያ የሆነች እንደ ኢትዮጵያ ያለች ታላቅ መድረክ ማጣት ዘለዓለም የሚያስቆጭ ነው። ኢትዮጵያን አጥቶ ሶማሊያን ማግኘት ምንጊዜም ቢሆን ለአሜሪካኖች ምትክ ወይም ካሳ ሊሆን አይችልም እና አሁን አሜሪካኖች ከተገንጣዮች ሌላ በዚህ አካባቢ ምን መሳሪያ አላቸው? ከተቻላቸው በተገንጣዮች ትከሻ ተመልሰው ወደ ትራክ ኤ ወደ ትራክ ቢ ለመምጣት ይፈልጋሉ። ቀይ ባህር፣ ብራይት ስታር። ስዕላይ የብራይት ስታርን ዓላማ ከውስጥ ለማራመድ ይሆን ተመልሶ የመጣው? በአንድ ፊት አሳዘነኝ። ከሁለት ዛፍ ያጣ ጉሬዛ። ግን ምን ሊያደርግ ይችላል? የጋዜጠኞች ጋጋታ ሐሳቤን አቋረጠው። የቴሌቪዥን ሰዎች ነበሩ። ሲሰሩ የዋሉትን ፊልም በካርቶን አሽገው ይዘዋል። ታዲያስ ልጆች እንዴት ነበር? ሞተናል። ግን ፊልሙ ጥሩ ሳይወጣ አይቀርም። ምናልባት አንዳንድ ቦታ ድምፅ ይበላሽ ይሆናል። ዛሬ ማታ ማሳየት ከቻል ተአምር ይሆናል አለ አንዱ ከመካከላቸው። በእኔ ይሁንብህ አልኩትና ወደ ሌላው የጋዜጠኞች ቡድን መለስ ብዬ እናንተስ ተሳካላችሁ በማለት ጠየኳቸው። ህዝቡ በያለበት ንግግሩን በምን ሁኔታ ሲከታተል እንደዋለና ያለውን አስተያየትና ያደረበትን ስሜት በፊልም በፎቶግራፍና በዜና እንዲሰሩ አንድ የተሟላ የጋዜጠኛ ቡድን ወደ ከተማ ልኬ ነበር። በጥሩ ሁኔታ ግሩም ነው። ያልደረስንበት ቦታ የለም። ግን ደክሞናል። ጉሮሯችን ደርቋል። ሜሎቲ ቢራ ፋብሪካ ጋን ላይ ተቀምጠን ዝሁል ቢራ ሲጠማን ያሳዝናል። ጋዜጠኞች ስትባሉ መቼም ገንዘብ አይበቃችሁ ብዬ ለዝሁል ቢራ 10 ብር ጣልኩላቸውና ግን ምሳችሁን እንደበላችሁ በቀጥታ ወደ ምጽዋ ፍጥነት እዚያ እንገናኛለን እና በፈጠራችሁ ደግሞ መብራት፣ ባትሪ፣ ገመድ ምናምን እንዳትረሱ አልኳቸውና ፊልሞቹንና ፎቶግራፎቹን ይዤ ወደ አርሚ አቪዬሽን በረርኩ።
ለዚሁ ሥራ የተመደበ የአርሚ አቪዬሽን ልዩ አውሮፕላን ተዘጋጅቶ ይጠብቀኝ ነበር። ቲራቮሌን ወደ ኋላ እየተውኩ ወደ አርሚ አቪዬሽን በምበርበት ጊዜ ሁኔታው አሳቀኝ። አወይ አለመታደል! አስመራ ላይ ጠዋት የተደረገውን ነገር ወደ አዲስ አበባ በአውሮፕላን ልኮ ማታ በቴሌቪዥን እንዲቀርብ ማድረግ እንደ ተአምር የሚታይ ነገር ይሁን? ለዚያውም ተሳክቶ ቢሆንልን። ሰላም ሰላም አልኩ። የኢትዮጵያ ዋና ዋና ከተሞች በሁለት አቅጣጫዎች በቴሌቪዥን መስመሮችና በሬዲዮ መገናኛ